ብሩክ የቀንጅብ ሆኜ ጓደኛዬን በልቼዋለሁ እያለ ጸጸት ውስጥ ይገኛል። ዝና አሁንም ቢሆን እንቅልፍ ያሳጣኝ ሞገስ ነው፣ በህይወት እንዲኖር አላደርገውም እያለ ዛቻና ማስፈራሪያውን ለሉላ እየነገራት ይገኛል። ኤፍራታ ለምንድን ነው የቤቱን እገዳ ያነሳሽው? ብሩክ እኮ ይሄኔ ሸጦታል። ስለዚህ ፍጠኝና ቤቱን የሚገዙት ደግሞ የዝና ሰዎች መሆን አለባቸው። ቤቱ ተሸጠ ማለት እኮ አንቺም ባዶሽን ቀረሽ፣ ምሳሌም ታከመች ማለት ነው። ብሩኬም ያገባል፣ ማንም ያገባ ይመስልሻል ብላ ብትጠይቃትም ቅድስትናዋ እያለች ትገኛለች። ኤፍራታ ለመሀሌት ታስባ ሳይሆን ከዚህ ቀደም ዝና ቤቱን በስሜ ታረገልኝ፣ አንድ ክላስ ሰጥሻለሁ፣ አግብተሽ ትኖሪያለሽ ስላለቻት ለራሷ እያመቻቸች ትገኛለች ማለት ነው። ብሩክ በአሁኑ ሰዓት ነገሮችን ለማስፈጸም እንግዲህ ደስታው ተመልሷል። ሆኖም ግን ዝናና ማህሌት ኤፍራታ ያሰቡት ነገር ሌላ ስለሆነ ለብሩክ አሁንም ቢሆን ደስታውን ወደ ሀዘን ሊቀይሩበት ይችላሉ። ሰላም ውድ ተመልካቾቼ እንዴት አላችሁ? ለቤቴ አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። ለነባሮች ለምታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አክብርልኝ። ፍቅር ደስታ ቤታችሁ ግባ፣ ሀዘን ችግር አይንካችሁ እላለሁኝ። እንኳን እንግዲህ ለብርሃነ መስቀሉ በሰላም አደረሳችሁ አደረሰን። ያው ዛሬ ዋዜማ ነው ብዬ ነው እና እንግዲህ በቅርብ ጊዜ ወዲህ እንግዲህ ተወዳጅነትን ያተረፈው የምሳሌ ድራማ ክፍል 54 ላይ ደርሷል። እንደምናየው ሞገስና ዝና ብሩክም ተደራድረው ሉላን ወደ ዝና እንደሚመልሱ ቤት እገዳውን ደግሞ ማህሌት እንድታስነሳ አድርጎላት ነበረ። ይህን እንደሆነ ብናውቅም አሁን ላይ ግን ነገሮች እንዳልሆኑ ሆነው ብሩክ በጣም በደስታ ሀዘን መከራው አብቅቶ ደስታ ላይ ይገኛል። ማህሌትም ግገዳውን በማንሳቷ በዝና እተማመናለው፣ ዝናን አምነዋለው ከፈጣሪ በላይ እያለች ትገኛለች ማለት ነው። እኔ ደግሞ እንደማልሸነፍ ታውቂያለሽ። ሞገስንም ቢሆን በድህነት ጎዳና ላይ እንዲወጣ አድርጌዋለሁ። ብሩክም እግሬ ስር መጥቶ ተንበርክኮ እንደለመነኝ ታውቂያለሽ። ይሄን ደግሞ ያረኩት እኔ ማህሌት ነኝ። ስለዚህ አሸንፊያለሁ እንጂ አልተሸነፍኩም እያለች ለማህሌት ለኤፍራታ እህቷ ማህሌት ነግራት ነበረ። አሁን ኤፍራታ በጣም እያሳሰባትና እያስጨነቃት ያለው ነገር ከዚህ ቀደም ማህሌት ለኤፍራታ ዝና ቤቱን በስምሽ አደርግልሻለሁ ብሎኛል ስላለች ኤፍራታም በቃ ቤቱ በስምሽ ከሆነ ለእኔም አንድ ክፍል እንድትሰጭኝና ባላግብቼ ኖራለሁ ብላት ነበረ። ያንን ቃሏን ስለገባችላት አሁን ላይ ኤፍራታ ኑሮም ስለከበዳት የራሷን እያመቻቸች ትገኛለች ማለት ነው። ማህሌት ያልመጣላትን ሀሳብ አሁን በፍጥነት ፈጥነሽ ከዝና ጋር መገናኘት አለብሽ። ብሩክ ይሄኔ ቤቱን ሸጦታል። ቤቱን ሸጠው ማለት ደግሞ ምሳሌ ትታከማለች። ምሳሌ ትታከመች፣ አንቺ ምንም አታገኝም። ብሩክ አግብቶ ይኖራል። እንደው ማንም የሚያገባ ይመስልሻል ብላ ጠይቃታለች። ማህሌትም የሚያገባውማ ቅድስትን ነው ብላ እያሰበ ትገኛለች። እኔን ከቤት ያስወጡኝ ለዚህ ካይደል? ስለዚህ አሁን አንቺ ያመጣሽልኝ ሀሳብ እውነት ነው። በፍጥነት ከዝና ጋራ መገናኘት አለብኝ እና ቤቱንም የሚገዙት የዝና ሰዎች መሆን አለባቸው። እንገዛለን እያሉ ነገሮችን እንዲያቆዩት ይደረጋል ብላታለች ማለት ነው።
ከዚህ ቀደም እኮ እገዳውን ባላስነሳ ለእኔ አይደርሰኝም፣ ግን ነገሮችን ያራዝምልኛል እንጂ ብላታለች ማህሌት ለኤፍራታ ማለት ነው። ኤፍራታ ግን በጣም ነበረ የተቆጣችው። በጣም ነው የሚያሳዝነው የምሳሌ ህይወት። እውነት ህይወትን ለማዳን የሚደረገው ርብርብ ሳያሳዝናት ንብረቱ እያሳሰባት ይገኛል እህትያም ማለት ነው። ወደ ሞገስ ስንመለስ ሞገስ በአሁኑ ሰዓት በጣም አዝኗል። ብሩክ ይሄን ጉዳይ ማድረጉ በጣም በጣም አሳዝኖታል። ልቡም ተሰብሯል። እንዳየ ነው ሉላ በድጋሜ የገባችው እሳት ውስጥ እንደሆነ ሞገስ እንዲሁ የነገረችው ፊቱ ላይ ድቅን እያለ በሀሳብ እየተጨነቀ ይገኛል። ዳጣም እሱ ሞኝና ጌጃ ሆኖ ነው እንጂ ሉላን በጣም ነው የሚወዳት ዝና። ስለዚህ ደግሞ አይገላትም፣ ባይገላትም እኮ ይመታታል እያለ ሞገስ በጭንቀት እየተጨናነቀ ነው የሚገኘው። ብሩክም ባደረገው ነገር በጣም ተጸጽቷል። የጸጸተው ጓደኛዬን የ10 ዓመት ፍቅረኛውን ወደ ህይወቱ በድጋሚ ብትመጣም ዛሬ ግን እኔ በራሴ ጉዳይ የልጄን ህይወት ለማዳን ስል ይሄንን አማራጭ ወስኛለሁ፣ ልክ አላደረኩም ብሎ ብሩክ እየተጸጸተ ይገኛል ማለት ነው። እውነት ስለሆነ ብሩክ አልነበረም መጸጸት የነበረበት። እኔ ሞገስ ነው ብዬ ነው የማስበው። ለምን ይመስላችኋል? ከዚህ ቀደም ከመሀሌት ጋር በመመሳጠር ብሩክ ይሄን ያህል ጊዜ እንዲንከራተትና ምሳሌም በህመሟ እንድትሰቃይ ያደረገው ሞገስና ማህሌት ናቸው ማለት ነው። ማህሌት እንኳን ይሄን ጉዳይ ብትነግረው ሞገስ የልጅነት ጓደኛዬ ነው ብሩክ ብሎ አላሰበም። ጓደኝነቱ ስላልተሰማው እሱን የተበቀለው ይመስል ከሚስቱ ጋር እየማገጠና እገዛ ካለው እያለ ጊዜ ወስዶበት ነገሮች እንዲበላሹ አድርጎበታል። ዛሬ ደግሞ እንግዲህ አንድ ሀሳብ አምጥቶ ሉላን ማገድና እንደ መያዣ አድርገን እገዳውም ሆነ ቅድስት እንድትፈታ እናደርጋለን ባለው መሰረትም ያ ጉዳይ ተሳክቶላቸዋል። ወደ ዝና ስንሄድ ዝና ዛሬም ቢሆን የሞገስ ነገር እንቅልፍ እያሳጣው ይገኛል ማለት ነው። ለምንድን ነው ዝና እንቅልፍ ያሳጣው? ሉላ ያለችው አጠገቡ ናት። ለምንድን ነው እምነት ያጣው? እምነት ያሳጣው ነገርስ ምንድን ነው ማለት ነው? ዝለይና ከዚህ ፎቅ ላይ ወርደሽ ራስሽን አጥፊ እያላት ይገኛል ማለት ነው ዝና። ሉላም ራስ ማጥፋት ኃጢአት ባይሆን ኖሮ አንተ አትነግረኝም፣ እኔ ራሴን አጠፋ ነበረ ብለዋለች። ምንም ኃጢአት የለውም፣ እስኪ ወንድ ተሆንሽ ራስሽን አጥፊ እያለ እየገፋፋት ይገኛል። የሞገስ ነገር እንቅልፍ አሳጥቶኛል፣ አሁንም ቢሆን እድሜ ልክሽን ደህንነት እንዴት እንደሆነ ያየዋል፣ አሳየዋለሁ እያለ ፉከራውንና ጉራውን ለሉላ እየነገራት ይገኛል። ሉላም እሱ ምንም አያቅም፣ ከደህንነቱም ደግሞ ያደገበትና የኖረበት ነው ደህንነት። ስለዚህ ደህንነት ለሱ ምንም አይደለም ብለዋለች። በጣም ነበረ የሳቀው ዝና ማለት ነው። ስለዚህ ደግሞ ምን አለው ብለሽ ነው እሱ ጋር የሄድሽው ይሄ ደሃ መናጤ እያለ በሞራሉ ላይ እየተረማመደ ይገኛል። ሉላም እሱ ምንም አላጠፋ፣ ተወው ይኖርበት፣ እኔን እንደፈለክ አድርገኝ ብለዋለች ማለት ነው። መቼ ነው ግን አንቺ የሚገባሽ? አሁን ተገረፍኩ ብለሽ ነው እንዴ እንደዚህ ያዙ ይልቀቁኝ የምትይው እያላት ነው። ሌላ የሚገባሽ ነበረ፣ በሽጉጥ ነው የምልሽ ባላት ሰዓትም ሉላ ይሻለኛል፣ እስኪ ወንድ ተሆንክ ግደለኝ ብለዋለች። እሱ ግን ማሰቃየት እንጂ ስለሚወዳት ህይወቷ እንዲጠፋ አይፈልግም ማለት ነው። ውድ ተመልካቾቼ እንግዲህ የምሳሌ ድራማ ላይ እንዳየነው አሁንም ማህሌትና ኤፍራታ ለብሩኬ ሊተኙለት አልቻሉም ማለት ነው። እሱም በጣም ደስ ብሎት
ነገሮችን ለማስጨረስም ወጥቷል። ለምሳሌም ደግሞ ቃል ገብቶላታል። እንደፈለሽ ትሆኛለሽ፣ መድኃኒት የሚባል ከምግብ ጋር አትወስጂም፣ በቃ ትቧርቂያለሽ፣ ተጓደኞችሽ ጋር ስቀሽ ተደስተሽ ትገቢያለሽ እያለ ቃል ገብቶላታል። ምሳሌም በጣም ደስ ብሏት አውድሽ አባዬ መቼ ነው የምንሄደው? በቃ ሄደን ተመጣም በኋላ እኔም ምንም አይነት ህመም የለብኝ